ያቀላችሁ ሰሞኑ ሮሚ እንዴት ነህ? አለይክ ሰላም፣ እንዴት ነህ? ደህና ነህ? ወይ እሰማለሁ። እሱ ይሰማል አለሁ ይሰማል ይመስገን። እንዴት ነህ? አለን አልሐምዱሊላህ። እኔ እንኳን ያው ብዙ ሀሳቦች ቢኖሩኝም ያሉኝን ሀሳቦች ቀለል ቀለል ባሉ መልኩ ሀሳቤን አቅርብና ወደ ጥያቄ ይገባለሁ። ሀይ እሰማለሁ አይደል? ይሰማል ይሰማል። ሮሚ ቀጥል። ሰሞኑን በተ- ሰሞኑን በተነሱት አንዳንድ ኢሹዎች ላይ ያለኝን አመለካከት ላቅርብና ወደ ጥያቄ ይቀጥላለሁ። ሰሞኑን እንደኔ እንዳየሁት ሁኔታ ከሆነ በሃይማኖት ላይ የሚነሱ አንዳንድ ምልከቶች እንደኔ እይታ ተገቢ ነው ብዬ አላስብም። ያ ማለት በተለይ እዚህ ቲክቶክ ላይ ወይም እዚህ ፕላትፎርም ላይ የምናያቸው አንድ መልስ ልስጣችሁ ጥቅልል አድርጌ። ትችላለህ። አይ ጥያቄ እንኳን አልጠየኩም። ልቀጥል ነው ወደ አንተ ገባኝ። ለአንተ ብቻ ሳይሆን ሁላቸውም ይሄ ነገር አሁን እያደረጉ ያሉት ነገር በአጭሩ ልንገራቸው። እኔ ጋር እዚህ እየመጡ በጣም ብዙ ሰዎች እስልምናን ይቀበላሉ። ይሄ ነገር አናዶታል። ልጁም ብዙ ቪዲዮዎችን ሰርተዋል በእኔ ላይ አይታችሁ ከሆነ ምናልባት እኔ ልከውልኛል በውስጥ እዚያ እየገቡ የሚሰልሙ ልጆች ይሄንን መንገድ ለማስቀየስ ነው። በቃ ይሄንን አጀንዳ የፈጠሩት ሌላ ነገር አይደለም። የምሬ ነው ብላቸው እዚህ ጋር እየመጡ ይጠይቃሉ፣ ምን ይላሉ፣ ይረዳሉ፣ ይሰልሙባቸዋል። ገብቷቸዋል አይደለ? ይሄንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላሂ ላዚም ሌላ አይደለም፣ ሌላ አይደለም። በምን መንገድ እናስቁማቸው ነው? ልጆች የሚሰልሙትን ልጆች በምን እናግዳቸው? ልክ እንዲህ አይነት አጀንዳ ፈጥረው በቃ አስቀየሱ በእነሱ ቤት። እኔ ስራዬን አላቋረጥም። እኔ ዳዕዋ ማድረጌን እኔ ወደ ነቢያት መንገድ እጣራለሁ። እኔ ሰዎችን ወደ ነቢያት መንገድ እጣራለሁ። በዚህ መንገድ ላይ እነሱ አለባቸው ሌላ ነው። እናንተ ያሰባችሁት እሱ ለእሱ ምንም ማለት አይደለም። በዚህ ግን የሚያደርገው ነገር ምንድነው? ሰዎች በቃ መተው ወደዚህ እውነት እንዳይረዱ እንዳይጠይቁ ምናምን መዝጋት ነው በሱ ቤት። ከማንም በላይ ቀድሞ ይገባላል ሁሉ ጨዋታ ጀማ በደንብ ነው የሚገባ። እኔ ወደ ነቢያት መንገድ መጣራቴን አላቆምም። አድርሰዋቸው ሁላቸው። እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ የአብርሃም መንገድ ነው ተከተሉ፣ የመሲሁ መንገድ ነው፣ የሙሴ መንገድ ነው ተከተሉ። አንድ አምላክ አምልኩ ነው። እኔ መሲሁን እንሳደብ መሲሁን በጣም ነው የምወደው። መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለም። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለም። እርሱን ብሳደብ ከእስልምና እወጣለሁ። አንሰድበውም። እኛ ገብርኤልን አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግም እየተናገርኩ ነው። ገብታችኋል አይደለ? ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። ያን አንድ አምላክ እንድናመልክ ነው የሰበኩት። ያን አንድ አምላክ አምልኮ ነው ጥሪያችን፣ ሌላ ነገር አይደለም። ገብታችኋል አይደል? የተወሰነ ቀን ነው ኩፍ ትላላችሁ፣ ከዛ ትረግባላችሁ። እኛ ግን ጸንተን እንቆያለን። ነበርን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነቢያትን መንገድ በመስበክ ላይ ማለት ነው። ገብታችኋል? የፈለገ አጀንዳ ቢፈጠር ይሄንን ዳዕዋ ከማድረግ እኔ ማንም ያስቆመኝ ሰው የለም። አንሳደብም፣ አንዘልፍም። ትክክለኛውን የነቢያት መንገድ ለሰዎች ብቻ እናደርሳለን። ገብታችኋል አይደል? ይሄ ነው ያለው ነገር፣ ሌላ የለም። ጥያቄ ያለው ካለ ማንኛቸውም የሰማችሁት ካለ መጠየቅ ትችላላችሁ። ስለ እስልምና መረዳት የሚፈልግ ካለ አይ ስለ እስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላችሁ። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። እኔ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይንም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለሁ። በዚህ ላይ ሰዎች እየመጡ ጠይቀው ማንም ሰው የክርስቲያኖችን እምነት የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናግሬያለሁ። መቶ ገስት ላይ እዚህ ልጇቸው ማለት ነው ሙስሊም ልጅ ማንም ሰው እንዳይሳደብ እናገራለሁ። ዛሬም ትላንትም ነገር ማንም ማንንም እንዳይሰድብ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ፣ እንዳትዘልፉ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ገብታችኋል። በተናጠልም ሆነ በግለሰብም ደረጃ በእምነትም ደረጃ ትሳደቡ። አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ እሳደባለሁ? አላደርገውም። አንድ ክርስቲያን መጥቶ እዚህ ቢሰድበኝ ይኸውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስታክኬ አልሳደብም፣ አላደርገውም። ገብታችኋል። ያን ሰው እንዳውም እኔ ይቅር ብያለሁ ብዬ ነው የማሳልፈው። ገብታችኋል አይደለም? ስለማያውቅ ነው ይሄ ሰውዬ የሰደበኝ። ነቢያቶች እንደዚህ ነበሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያቶችም ህዝቦቻቸው በሚሰድቧቸው፣ በሚዘልፏቸው፣ በሚመቷቸው ጊዜ አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት። ጌታ አላህ ሆይ ስለማያውቁ ነው እና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢዩ ሙሐመድም መሲሁን ቀደምት ነቢያትም ይሄን አሳልፈዋል። እኛም ዛሬ ይሄን ነው እናሳልፈው። ማንም መቶ ቢሰርበን ቢዘልፈን የፈለገ የሞት ዛቻ ቢዝትብም ራሱ
ይህን እንደ ፖለቲካ አጀንዳ አልጠቀመውም። ህፃን ልጆች አይደሉም ከፊት ያሉት ያቸውና ክርስቲያኖች እንደዚህ ናቸው፣ ገዳይ ናቸው፣ አራጅ ናቸው አልልም። ያን ሰው እንዳውም ይሄን ማለት እንደሌለበት አስተምረ ነው ይቅር ብለናል ብለን አሳልፈ ነው ትምህርታችን ነው የምንቀጥለው። እና ይህን አጀንዳ የፈጠሩ ለተወሰነ ጊዜ ነው፣ እዛ በኋላ ያልፋል። እንደተለመደው እየመጡ ሰዎች የሚጠይቁና የሚሰልሙ ልጆች ይሄ አናዷቸው ነው፣ ሌላ ነገር አይደለም። ሌላ ነገር ወላሂ ላዚም አይደለም። ሌላው ህዝቡ አልተረዳም። በዚህ አስታካቸው ሰውየውን እንገለዋለን እንትን እንለዋለን የሚል ሙስሊም ካለ ተሳስቷል። በፍጹም ጫፍ እንዳትገሉት፣ ምንም ነገር አያደርጉም። ብዬ የምነግራቸው አያደርጉትም። እነርሱም ይሄ ሊገሉን ነው እያሉ ይሄንን አንዳንድ ሙስሊም አላዋቂ ሙስሊም የተናገረውን እያዛቸው ያሁና ሙስሊሞች ገዳይ ናቸው አራጅ ናቸው እያላቸው በተከታዮቻቸው ላይ ጨዋታ ትጫወታላቸው። ኧረ ጥሩ አይደለም። በራሳቸው ጊዜ ሄደን ወደ ትልቅ እያጨናነቋቸው ያለው እነሱ ራሳቸው ናቸው። እነሱ ራሳቸው ናቸው እያጨናነቋቸው ያሉት። ይህን በእምነት ሰው የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ ዓለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቀልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነቢያት በኩል መጥቶልኛል ያልከውን ትምህርት በስርዓት አስተምራቸው። ስነስርዓት ማንንም ሳትዘልፍ ሳትሳደብ። የግል ባህሪ ሊኖረኝ ይችላል። የግል ባህሪ ጥሩ ላይሆን ይችላል ከሰዎች ጋር የምኖርበት። እምነት ከሆነ ግን በጣም ጥንቃቄ ይፈልጋል። አምላክንና ነቢያትን ወክዬ ነው እየተናገርኩኝ ያለሁት። አምላክ እንዲህ ብሏቸዋል፣ ነቢያቶች እንዲህ ብለዋችኋል ብዬ የማስተላልፈው ቃል ላይ የፈለገ ቢሆነ የራሴን ባህሪ አላንጸባርቅም እዚያ ላይ ገብታችኋል። እና ይሄ ነው የተወሰነ ቀን ነው እንትን በሉ ታሳልፉት። ሁላችሁም ክርስቲያኖችን ገብታችሁ ሀሳባቸውን ብትሰጡ እረዳችኋለሁ፣ ይገባኛል። ነገር ግን ይህንን አውቀው በራሳቸው ጊዜ ይህንን በመካከላቸው አጀንዳ እየፈጠሩ ያሉ ሰዎች በራሳቸው ናቸው። ያልፋል። የተወሰነ ቀን ነው ገብታችኋል። እኔም የምላቸው ነገር ምንድን ነው፣ ማንኛውም ሙስሊም ይህንን ያደርግብናል እያለ የሚያስፈራራቸው ከነሱ የሆነ ሰው ሙስሊሙ አያደርግ አይገሉትም፣ ወላሂ አይገሉትም፣ አውቀው አይገሉትም። እሺ ለማንኛውም ጥያቄ ያለው ይጠይቅ። በዚህ ላይ ያለኝ የመጨረሻ ሀሳብ ይሄ ይሁን። ገብታችሁ ሆኔ ስታወሩ ጊዜ ላለማቋረጥ ነው እንዳይከፋችሁ ዝም ብላችሁ። ስለዚህ ለመጨረሻ ጊዜ ይሁን። ከዚህ በኋላ ጥያቄና መልስ ያለው ክርስቲያን ብቻ ገብቶ መጠየቅ ይችላል። አይ እሺ ሁሱ መቀጠል እችላለሁ። ወደ ጥያቄ ግባ። ከይቅርታ ጋር ሮሚ ወደ ጥያቄ ግባና ጠይቀን። እሺ ወደ ጥያቄ ነው የምገባው። ከዚህ በፊት ይመስለኛል የሆኑ ኡስታዝ ሲያወሩ የሰማሁት ነው እና ምን አሉ፣ እኛ ለነብያችን ሙሐመድ ወይም ለነብዩ ሙሐመድ ያለን ፍቅር እሳቸው ለእኛ ካላቸው ፍቅር ሚዛን ላይ ቢቀርብ የእሳቸው ፍቅር ሚዛኑን ይደፋል ይላል። ይሄ የሰማሁት ነው እሳቸው ሲያወሩ እና እንደኛ እምነት አስተምህሮ ወይም እኔ ኦርቶዶክስ ነኝ፣ እንደኔ እምነት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ አለ፣ ወይም ፍቅሩን ለእኛ ያሳየበት መንገድ አለ። ከሰማያት ሰማያት ወርዶ ተወልዶ ከቅድስት ድንግል ማርያም ተወልዶ ሞቶ ለእኛ ፍቅሩን አሳይቶናል። ያንን ፍቅር እኛ በፍቅር ብለን የምንገልጽበት መንገድ ነው እና እናንተ ደግሞ አሁን ቅድም ባልነው ነቢዩ መሐመድ ፍቅር እኛ ለነሱ ዓለም ላይ ያለው ህዝብ ፍቅር ቢደመር የእሳቸው ፍቅር ሚዛን ይደፋል ይላል እና የእሳቸውን ፍቅር በምን መልኩ አይታችሁት ነው ወይም በምን ተገለጸ የሚለውን በጣም ጥሩ። የነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው ያሳለፉት ያሳዩበት ፍቅራቸውን የገለጹበት በጣም ብዙ ነው። ከእነዚያ መካከል የተወሰኑትን ልግለጽልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሐዲስ ተናገሩ። ከሁሉም ነቢይ ለየት ያደረጋቸውን ነገር ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሊኩል ነቢይን ዳዕወቱን ሙስተጃባ ወኢነ ሊየ ዳዕወቱን ሙስተጃባ ፈደኸርቱሃ ሊየውም ልቅያማ ሸፋዓትን ሊኡመቲ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለእያንዳንዱ ነቢይ ከእኔ በፊት ላለፉት ተቀባይነት ያለው አንድ ዱዓ ወይንም ጸሎት አላቸው። ሁሉም ግን ምድር ላይ ዱዓቸውን አድርገው ጨርሰው ሂደዋል አሉ። የእኔን ዱዓ ግን የተሰጠኝን እድሌን አቆይቻታለሁ ለትንሣኤ ቀን፣ የዛኔ ለትውልዶቼ ምልጃ ትሆንልኝ ዘንድ አሉ። ተመልከቱ፣ ሁሉም ነቢይ እዚህ ምድር ላይ ዱዓ አድርጓል። ኖህ ምን ዱዓ አደረገ?
ጌታዬ ሆይ ከሃዲያኖችን ከምድር ገጽ አጥፋልኝ አለ። ማዕበል ላከለት፣ እንዳለ ከሃዲያኖችን አጠፋለት። ሎጥም ልክ እንዲሁ ዱዓ አደረገ፣ እነዚያን ግብረ ሰዶማውያን አጠፋለት። ቦታቸው አላ ኩሉሁም እድዑ መሲሁ ዒሳ ዓለይሂ ሰላም አድነኝ አለ፣ አዳነው፣ ወደ ሰማይ ወሰደው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለምስ እዚህ ላይ ማድረግ ይችሉ ነበር? አዎ ይችሉ ነበር። ነገር ግን ለትውልዶች የተቀመጠልኛል። ምን ያክል ቢያፈቅሩ ነው ትውልዳቸውን። ሁሉም ራሱ እዚህ ተጠቅሞ ሂዷል። ገብታችሁ አላ ኢነ ሊኩል ነቢይን ዳዕወቱን ሙስተጃባ ወላኪን እደከርቱሃ ሊኡመቲ ሸፋዓት ሊኡመቲ ለትንሣኤ ቀን ለትውልዶቼ ምልጃ ትሆነ ዘንድ አዘገየኋት፣ አቆየኋት። ይህ ትልቅ ፍቅራቸውን የገለጹበት ነው፣ ከሁሉ ነቢያት የተለዩበት። ሌላው ነገር ነቢያችን ሰለላሁ ዓለይሂ ወሰለም ባስተምሮታቸው ጊዜ የደረሰባቸው በጣም ከባድ መከራዎች ነበሩ። የመካ ሰዎች ከባድ መከራዎች ነበሩ። የመካ ሰዎች እያስተማሩ ከመካ ሰዎች ደረሱባቸው፣ ብዙ መከራ ደረሱባቸው። ከዚያ በኋላ ነቢ ሰለላሁ ዓለይሂ ወሰለም ተስፋ አልቆረጡም፣ ሄዱ። እንዳውም ከጠየቋቸው አማኞች ከእርሳቸው ጋር ያሉት አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልክተኛ ሆይ እነዚህ ከሃዲያኖች ላይ አትረግማቸውም? ጸሎት አታደርግባቸውም እንዲቀሰፉ ዘንድ ብሎ ጠየቁ። ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም ምን አሉ? ኢኒ ለም ኡብዐት ለዓነን ወኢነማ ቡዒስቱ ረሕማ አሉ። እኔ እንድራገም ዘንድ አልተላኩም፣ እኔ በእዝነት የተላኩኝ ነቢይ ነኝ አሉ። ታገሱ፣ ብንታገስ ነው የሚሻለው፣ እንዲቀሰፉስ አላደርግም አሉ። ከዚያስ ወደ ቀጣዩ ወደ ሌላ ከተማ ሄዱ። ከመካ ራቅ ትላለች፣ ወደ ጣኢፍ ሄዱ። ከአንድ ሰሃባቸው ጋር ዘይድ ብኑ ሐሪሳ ከሚባለው ጋር ሄዱ። ነቢያችን ሰለላሁ ዓለይሂ ወሰለም የጣኢፍ ህዝቦችን ለማስተማር ማለት ነው፣ ከባዕድ አምልኮ እንዲወጡ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ አምላክ ወደ አንዱ አምላክ ተመለሱ ብለው ሊመልሷቸው ሊያስተምሯቸው ዘንድ የነቢያትን መንገድ ለማደስ ነው የላካቸው። አላህ ስብሐነሁ ወተዓላ በመጨረሻ ዘመን ላይ ለዓለም እንደሚልክ ለኢብራሂም ነግሮት ነበር። በሱረቱል በቀራ ላይ ያለ ልክ እንዲሁ መሲሁ ከእኔ በኋላ የሚመጣ መልእክተኛ ያለ ሙሐመድ ወይም አሕመድ የሚባል ብሎ ነግሯቸዋል። መጨረሻ ላይ ሄዱ። ነቢያችን ሰለላሁ ዓለይሂ ወሰለም ጣኢፍ ወደምትባለው ከተማ ለጣኢፍ ንጉሶች ነገሯቸው። እነዚህን ባዕድ አምልኮዎች እንድትተውና አንድና ብቸኛ የሆነውን የአብርሃምን የኢስሐቅ የያዕቁብን አምላክ እንድታመልኩ ጥሪ ያደርግላቸዋለሁኝ ብለው ነገሯቸው። የእነዚህ የጣኢፍ ሰዎች እንዳለ ሁላቸውም ከህፃን እስከ ትንሽ፣ ከመሪ እስከ ተመሪ፣ ከእብድ እስከ ጤነኛ፣ ከወንድ እስከ ሴት እንዳለ ሙሉ የከተማው ህዝብ ተሰባስበው ንጉሶች ማዘዙባቸው። ከአማልክቶቻችን ፈቀቅ ሊያደርገን መጥቷልና አንዱን አምላክ ብቻ አምልኩ እያለ ይጠራናልና ይሄን ሰው ከዚህ ሀገር አስወጡት፣ ደብድቡት ብለው አዘዙ ንጉሶች። እንዳለ የከተማው ህዝብ ያለውን ብረት ያለው በብረት ድንጋይ ያለው እንጨት ያለው በእንጨት ሁሉም ተሰብስቦ ይደበድቧቸው ጀመር። ከዚያ ከኋላቸው ሁኜ እኔ እከላከል ነበር አለ ዘይድ ብኑ ሐሪሳ ሲናገር ምን አለ? ላ ተድሪቡ ረሱለላህ የአላህን መልእክተኛ አትምቷቸው እያልኩኝ በእጄ መክት ነበር ይላል። ወካነ የንዝል ደም ምን ተሕቲ ቀደሚሂ ዓለይሂ ሰላቱ ወሰላም ከእግራቸው ስር ከተረከዛቸው ደም ይፈስ ነበር እያለ ይናገራል ሰውየው፣ የአይን እማኝ የመሰከረው። ከዚያም በኋላ እነዚህ የጣኢፍ ሰዎች እየተከተሉ ሲደበድቧቸው መጨረሻ ላይ ሲደክማቸው ተመለሱ ሰዎቹ። ነቢያችን ሰለላሁ ዓለይሂ ወሰለም አልቻሉም። የሆነች ዛፍ ስር አገኙ፣ ተቀመጡ እዛ። ወዲያው ምን አሉ ነቢያችን ሰለላሁ ዓለይሂ ወሰለም? ወካነ የምሰሕ ደም ደምን እንደዚህ እየጠረጉ ይላል አላሁመ እግፊር ለሁም ፈኢነሁም ላ ያዕለሙን። ጌታዬ ሆይ ስለማያውቁ ነው እና እነዚህ ሰዎች የደበደቡኝ ያደሙኝ ያቆሰሉኝ ይቅር በላቸው ብለው ጸሎት አደረጉላቸው ይላል። ወዲያው ከአምላክ ከአላህ ዘንድ መልአኩ ገብርኤል ተላከ። ከእርሱም ጋር አብሮት መለኩል ጂባል ተራሮችን እንደፈለገ የማንቀሳቀስ ስልጣን የተሰጠው መልአክ አለ። ያ መልአክ ተላከ። መልአኩ ገብርኤል ጠጋለና ወደ እርሳቸው ምን አላቸው? ያ ሙሐመድ አላቸው፣ ሙሐመድ ሆይ ኢነ ረበከ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለ ኢለይከ መለከል ጂባል ሊተእሙረሁ ቢማ ተሻእ ፈሙርሁ አላቸው። ሙሐመድ ሆይ እነሆ ጌታህ አላህ ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራ ተመልክቷል። እንዲሁም ይህንን የመልአኮች የተራራ አንቀሳቃሽ የሆነውን መልአክ ልኮልሃል። ወደ አንተ የፈለግከውን እዘዘው ይቀስፍልሃል እነዚህን ህዝቦች አሉ። ይሄ መልአክ ጠጋልና ወደ እርሳቸው ምን አለ? አሰላሙ ዓለይከ ያ ረሱለላህ፣ አንተ የአላህ መልእክተኛ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ ምን አለ? ኢነላሃ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለኒ ኢለይከ ሊተእሙረኒ ቢማ ተሻእ ፈኢን አረድተ አጥበቅቱ ዓለይሂም ልአኽሸበይን አላቸው። ሙሐመድ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ እነሆ ጌታህ አላህ ዛሬ ወደ አንተ ልኮኛል። ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራም ተመልክቷል።
አንተ የፈለግከውን እዘዘኝ አላቸው። ልቀስፍልህ አንተ ከፈለክ ብሎ ሁሉ ምርጫ ቀረበላቸው። እነዚህን ሁለት ተራሮች ጋራዎች ከዚያና ከዚህ አምጥቼ እነዚህ ሰዎች ላይ እዚሁ ልጨፍልቅልህ አላቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ለእነዚህ ሰዎች ፍቅራቸው እንዴት ገለጹ? ብለው ነው የመለሱት። መቅሰፍት መጥቶላቸው። ሌሎች ነቢያቶች እኮ መቅሰፍት እኮ ለምነዋል። ህዝቦችን ረቢ ላ ተዘር ዐለ ልአርድ ሚን ልካፊሪነ ደያር አለ። ኖህ ምን አለ? ጌታዬ ሆይ በምድር ላይ ምንም አይነት ከሃዲን ሳታስቀር ቀስፍልኝ፣ አጥፋልኝ አለ። በማዕበል አጠፋለት። ነቢዩ መሐመድ ዱዓ ላደረጉባቸው ጭራሽ መጥቶላቸው ቀርቦላቸው እንቀስፍልህ ተብለው አልፈልግም አሉና መለሱት። ላ አሉ አይ እንዲጠፉስ አልፈልግም አሉ። ታዲያስ ምንድን ነው የሚፈልጉት? በል ኡሪዱ አን ዩኽሪጀ ላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ወላ ዩሽሪኩ ቢ ሸይአን አለ። ይልቁንስ እነዚህ ዛሬ ባይቀበሉ ነገ ይቀበላሉ ብዬ በተስፋ ጠብቄ ከእነርሱ አንድና ብቸኛ የሆነውን አምላክ የሚያመልክ ትውልድ ይወጣል፣ ባዕድ አምልኮዎችን የሚርቅ ትውልድ ይወጣል። እነዚህን ጠብቄ ዳግም አስተምራለሁኝ እንጂ እንዲቀሰፉስ አልፈልግም፣ ተመለሱ ብለው መላእክቶችን መለሷቸው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው የገለጹበት ፍቅራቸው ነው። በጣም በርካታ ነገራቶች አሉ፣ እነዚህ በቂ ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ላይ ብቻ ሳይሆን ነገ የትንሣኤ ቀን እንግዲህ ሰዎች ከአምላክ ፊት በሚቆሙ ጊዜ የዛኔ ህዝብ ሁሉ አምጾ ሄዷል። በርካታው ህዝብ የዛኔ ለእነዚህ ሰዎች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ የምትፈልገውን ጠይቀኝ የሚልባቸው ቀን አለ። ያ ሙሐመድ ሰል ቱዕጣ ይላቸዋል። ሐዲስ ላይ ሙሐመድ ሆይ የፈለግከውን ጠይቀኝ እሰጥሃለሁኝ ይባላሉ። የዛኔ እንደዚህ በሚላቸው ጊዜ እርሳቸው ያ ረቢ ኡመቲ ኡመቲ ነው የሚሉት። ጌታዬ ሆይ ስለ እኔ ሳይሆን ስለ ትውልዶቼ ነው የምጠይቅህ የምለምንህ ይላሉ። ትክክለኛ አፍቃሪያችሁ ማለት በደስታ ጊዜያችሁ አብሯችሁ የሆነ ሰው አይደለም። ትክክለኛ አፍቃሪያችሁ ማለት በመከራ ጊዜ ከጎናችሁ ቆሞ አለሁልህ እኔ አብሽር የሚልህ ሰው ነው አይደለም። ከጭንቅ ሁሉ ከባድ ጭንቅ ማለት የትንሣኤ ቀን ጭንቅ ነው። ከአምላክ ፊት ቆመህ ወይ ገነት ወይ ገሃነም ልትገባ የተዘጋጀህበት ቦታ ላይ ሆነህ እኔ ያለሁልህ አብሽር ብሎ የሚቆምልህ ሰው ነው። ገብታችኋል አይደል? የዛኔ ለትውልድ ሁሉ የሚቆሙት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። የትንሣኤ ቀን የመጀመሪያው ምልጃ የሚካሄደው ምንድን ነው? ፍርድ ይጀመር ዘንድ የሚካሄደው ምልጃ ነው። ገብታችኋል አይደል? ፍርድ እንዲካሄድ የሚደረገው ምልጃ ነው። የሰው ልጆች ከተነሱ በኋላ ከአምላክ ፊት ይቆማሉ፣ ለ50 ሺህ ዓመት ያክል ይቆማሉ። የዛኔ ከቆሙ በኋላ ፍርድ እንዴት ነው የሚጀመረው? በምልጃ ነው። አንድ አካል ከመካከላቸው ተነስቶ አምላክ ሆይ እባክህ ለሰው ልጆች ፍርድ እንጀምርላቸው ብሎ ይለምናል። ማን ነው ያ አካል? ያ አካል ማን ነው? እንዳለ ትውልድ ሁሉ ወደ አዳም ይመጣል አሉ። አዳምን ይጠይቁታል። አማኙም ከሃዲም ሁሉም ተሰባስበው አዳም ሆይ ያ አደም ይሉታል። አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ሚን ሩሒ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና እሽፈዕ ለና ኢላ ረቢክ ይሉታል። አዳም ሆይ እባክህ አማልደን ይሉታል። ያለንበትን ጭንቅ አታይም? ያደረሰብንን መከራ አታይም? እባክህን መልጃ አድርገልንና ፍርድ አስጀምርልን ይሉታል። አዳም ይናገራል። ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ኑሂቱ አን አክሊ ትልከ ሸጀራ ፈአከልቱ ነፍሲ 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 ኢዝሃቡ ኢላ ገይሪ ይላል። እነሆ ዛሬ ጌታዬ አላህ ከዚህ በፊት ያልተቆጣውን ወደፊትም የማይቆጣውን ከባድ ቁጣን የተቆጣ ይላል አዳም። እኔ ደግሞ እንደምታውቁት ያችን የዛፍ ፍሬ እንዳትበላ ተብዬ በገነት ውስጥ ተከልክዬ በልቼ ነበር ይላል። አላህ ምንም እንኳን ቢምርለትም ተመልከቱ፣ ያችን አስታውሶ አዳም ምን ይላል? ያችን የዛፍ ፍሬ በልቼ ጌታዬን አስቀይሜ ነበር፣ አስቆጥቼ ነበር። ዛሬ በዚያ ምክንያት ምልጃ ላደርግላቸው አልችልም፣ ከእኔ ሌላ አማላጅን ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ካንተ ሌላ ይሉታል። ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሄዱ ይላቸዋል። ኑህም ጋር እንዲሁ ይመጣሉ። ኑህም ጋር ልክ እንዲሁ ጌታዬ ከዚህ በፊት ያልተቆጣውን ከባድ ቁጣ ተቆጥቷል፣ ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል በህዝቦች ላይ መቅሰፍት እንዲመጣ ለምኜባቸዋለሁኝ ይላል። ገብታቸዋል። ምድር ላይ ምንም አይነትን ከሃዲ እንዳትተው ብሎ በለመነው ጊዜ ማዕበል አምጥቶ አጥለቀለቀለት አይደል? ምንም እንኳን ጥፋት ባይሆንም ይሄ በኑህ ላይ፣ ነገር ግን ይሄን ማድረግ የለብኝም ነበር ብሎ በራሱ ላይ ይሄን ምልጃ ከማድረግ ወደ ኋላ ይላል። ወደ ማንን ሄዶለታል? ወደ አብርሃም ጋር። አብርሃም እንዲሁ ምክንያቱን ይገልጻል። አብርሃምን ሲጠይቁት ወደ ሙሴ ጋር ሄዱ ይላቸዋል። ሙሴ ጋር ይመጣሉ። ሙሴ ጋር ልክ እንዲሁ ምክንያት ይሰጣቸዋል። ወደ መሲሁ ጋር ሄዱ ይላቸዋል። ሙሴ ሰዎች እንዳለ ትውልድ ሁሉ መሲሁ ጋር ይመጣሉ። ይፋቸዋል። የዛን ይመጡና ይጠይቁታል። ያ ዒሳ ይሉታል። አንተ ዒሳ ሆይ እሽፈዕ ለና ኢላ ረቢክ፣ አንተ መሲሁ ሆይ እባክህ ወደ ጌታ ሄደህ አማልደልን ይሉታል። አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና፣ የደረሰብንን ጭንቅና መከራ አታይም ይሉታል። እርሱ ምን ይላል?
ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግደብ ቀብለሁ ሚስለህ ወለን የግደበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ልክ ቀደምቶቹ እነዚህ ነቢያቶች አሁን የጠቀስኩላቸው ምክንያት እንደገለጹት መሲሁ ምን ይላል? እነሆ ዛሬ ጌታ አላህ ከዚህ በፊት ያልተቆጣውን አይነት ከባድ ቁጣ ተቆጥቷል፣ ወደፊትም እንዲህ አይነትን ቁጣ ይቆጣ። እኔ ደግሞ ይላል ምክንያቱ ምን እንደሚሆን ታውቃላችሁ? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላል፣ እኔ ከአላህ ውጭ እንደ አምላክ ተደርጌ ስመለክ ነበር ይላል። እኔ በምድር ላይ ሰዎች አምላክ አድርገው ሲያመልኩኝ ነበር። ዛሬ እኔ አማላጅ ልሆናችሁ አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል፣ ወደ ማንን ሂድ? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ተመልከቱ፣ ፈየእቱነኒ አሉ፣ ትውልድም የዛኔ ወደ እኔ ይመጣል አሉ፣ አማኙን ካህዱ። ፈየቁሉን ይላሉ፣ ያ ሙሐመድ ሙሐመድ ሆይ ይሏቸዋል፣ አንተ ኸሊሉላህ፣ አንተ የአላህ የቅርብ ወዳጅ ተደርገህ የያዝክ ሰው ነህ። ወአንተ ኻትሙል አንቢያ፣ አንተ የነቢያት ሁሉ መደምደሚያና መጨረሻ ነህ። እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታ ሂደህ አማልደን። አላ ተራ ማ ነሕኑ ፊህ፣ አላ ተራ ማ ቀድ በለገና፣ የደረሰብንን ጭንቅና መከራ አታይምን ይሏቸዋል። ፈአቁል አሉ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔም የዛኔ እላለሁኝ አሉ ለትውልድ ሁሉ፣ አማኝም ከሃዲም ነው መጥቶ የሚጠይቃቸው ፍርድ እንዲጀመር፣ ፍርድ የሚሰጠው በአማኝም በከሃዲም መካከል ነውና። ፈአቁል እላለሁኝ አነ ለሃ አነ ለሃ አነ ለሃ፣ ሶስት ጊዜ እኔ ለዚች ምልጃለሁ አብሽሩ፣ እኔ ለዚች ምልጃለሁ አብሽሩ፣ እኔ ለዚች ምልጃለሁ አብሽሩ ይላሉ። ثم أنطلق فأقع ساجدا لربي تحت العرش فيفتح الله علي من محامده ما لم يفتحه علي من قبل فأحمده وأثني عليه ثم يقول يا محمد ارفع رأسك وسل تعطى واشفع تشفع. نبي محمد صلى الله عليه وسلم كزياب نارو كزياب مهيدان لهن يارو ለጌታዬ ለአላህ ሰጋጅ ሁኜ በግንባር ይደፋለታለሁ፣ ወድቃለሁ ያሉ ቀጥታ ሄደው ወደ ጉዳያቸው አይገቡ። አምላክን በጣም ነው የሚያመሰግኑት፣ አምላክን በጣም ነው የሚያወድሱት። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሄጄ በግንባር የምደፋለሁ ያሉ ስጁድ አደርጋለሁ። ከዚያም የምስጋናንና የወዳሴ ቃላቶችን አምላክ አላህ የዛኔ ያሳውቀኛል አሉ። ለረጅም ሰዓትም አወድሰዋለሁ፣ አመሰግነዋለሁ በሱጁድ ውስጥ አሉ። ከዚያ በኋላ መልጃን ይለምኑታል። አምላክ አላህ ሆይ በትውልድ መካከል ፍርድ ጀምርላቸው ይላሉ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የዛኔ አላህ ምን ይላቸዋል? መልስ ይሰጣቸዋል። ያ ሙሐመድ እርፍዕ ራሰክ ይላቸዋል። ሙሐመድ ሆይ ራስህን አንሳ ከሱጁድ በቃ። ወሰል ቱዕጣ፣ የፈለግከውን ጠይቀኝ እሰጥሃለሁኝ። ወሽፋዕ ቱሸፋዕ፣ አማልድ ከእኔ ፊት ምልጃህም ተቀባይ ነው ይላቸዋል። ፈአቁል አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔም የዛኔ እላለሁኝ አሉ። የዛኔ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ፈአቁል እላለሁኝ አሉ ያ ረቢ ኡመቲ ኡመቲ ኡመቲ። እዚህ ጋ ነው ፍቅራቸው የሚገለጸው። ያ ሰላም፣ የምትፈልገውን ጠይቀኝ እሰጥሃለሁ ብሏቸዋል። ራስህን አንሳ አላቸው፣ ራሳቸውን አነሱ። ወሰል ቱዕጣ፣ የፈለግከውን ጠይቀኝ ልስጥህ ይላቸዋል። የዛኔ ስለ ራሳቸው ነው የሚጠይቁት፣ አይደለም። ስለ ቤተሰባቸው አር አይደለም፣ ስለ ሀገራቸው ሰው አር አይደለም፣ ስለ ዘራቸው አይደለም። ስለማን ነው የሚጠይቁት? ያ ረቢ ኡመቲ ኡመቲ፣ ስለኛ ነው የሚጠይቁት። ጌታ አላህ ሆይ ጠይቅ እሰጥሃለሁ ካልከኝስ ስለ ትውልዶች ለምንሃለሁ ይሉታል። ያ ሙሐመድ አድኪል ምን ኡመቲከ ኢለል ጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ያለምንም ቅጣትና ያለምንም ምርመራ ከትውልዶችህ ወደ ገነት ይህን ያክል ህዝብ አስገባ ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያደርጋሉ። ይሄ ነው እንግዲህ የፍቅር ጥግ ብሎ ማለት አንተ በደስታህና በድሎትህ ጊዜ መጥቶ አብሮ የሚያጫውተህ ጓደኛ አይደለም፣ ያ ሰው አይደለም። በደስታና በድሎትህ በሀብትህ ጊዜማ ሁሉም ሰው ከጎንህ ይሆናል። ጓደኛና ጠላትህን መለየት አትችልም። ትክክለኛ ወዳጅህ ብሎ ማለት የጭንቅና የመከራ ቀን ከአንተ ጎን ሆኖ የረዳህ ከአንተ ጎን ሆኖ የቆመልህ ሰው ነው። ነቢ ሰለላሁ ዐለይሂ ወሰለም የዛኔ ፍርድን ያስጀምራሉ። ገብታችኋል አይደል? አምላክ የዛኔ ፍርድን ይጀምራል። የሚገርማችሁ የዛኔ አማኝም ከሃዲም ሁሉ ያመሰግናቸዋል ይላል። ፍርድን ያስጀምሩለታልና ምን አወሊህም ለአኺሪህም አላህ ቃል ገብቷል በቁርአን ላይ ሙሐመድ ሆይ የምትመሰገንበትን ቃል እንደምትነሳ ቃል ገብቼላቸዋለሁ ይላቸዋል። ዓሳ አየብዐተከ ረቡከ መቃመን መሕሙዳ ይላል። አማኝም ከሃዲም የዛኔ ፍርድን ያስጀምሩለታል። አማኝም ከሃዲም ሁሉም የሚያመሰግንባቸው ቀን ይመጣል። ከማንም በላይ ፍቅሩንና ውለታውን ያሳያቸው እርሱ ነውና የዛኔ ፍርድ ጀመረ። هذا هو እና ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልድ የገለጹበት በጣም በርካታ ነገራቶች አሉ። ከነዚያ መካከል ውስኖች ናቸው እነዚህ።
ልክ እንዲሁ ከዕለታት አንድ ቀን ያለቅሳሉ። ነቢ ስ ላ ስለም ሐዲስ ላይ አለ ቡኻሪና ሙስሊም ላይ ያዩ የመሰከሩ የዘገቡት ነው። በካ ረሱሉ ላ ሰለላሁ ዐለይሂ ወሰለም የውመን ከዕለታት አንድ ቀን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዝም ብለው ያለቅሳሉ። ሰሃቦች አዩዋቸውና ምክንያቱን ሳያውቁ አብራቸው አለቀሱ። ከዚያ በኋላ ምክንያቱን ጠየቋቸው። አንቱ የአላህ መልእክተኛ ሆይ ስታለቅሱ ተመለከትን፣ ምክንያቱን አላወቅንም፣ እኛ አብረናቸው አልቅሰናል፣ ምክንያቱ ግን ምን ነበር ብለው ጠየቋቸው። ምን ነበር ብለው ጠየቋቸው? እሽተቅቱ ሊኢኽዋኒ አሉ፣ ወንድሞቼ ናፍቀውኝ ያለቀስኩት አሉ። አለስና ኢኽዋነከ ያ ረሱለላህ፣ እንዲህ እኛ ከፊት ለፊት የተቀመጥን ወንድሞች አይደለን እንዴ? በላ እናንተ ወንድሞችም ናችሁ። አንቱም አስሓቢ፣ እናንተ ደግሞ አብራቸውኝ የምትኖሩ ጓደኞቼ ናቸው አሉ። ነገር ግን አማ ኢኽዋኒ አሉ፣ ወንድሞቼ ማለት የፈለግኩት አሉ ቀውሙን የእቱነ ባዕዲ ወዩእሚኑነ ቢ ወሁም ለም የረውን ያሉ፣ ከእኔ በኋላ ስለሚመጡ ትውልዶቼ ነው የምላችሁ አሉ። አላገኘኋቸውም፣ አላገኙኝም፣ ነገር ግን በእኔ ነብይነት ያምናሉ። ገብታችኋል አይደል? እኔን ሳያዩኝ ሳያገኙኝ በእኔ ነብይነት ያመኑ ወደፊት የሚመጡ ትውልዶች እነሱ ናቸው የናፈቁኝ ብለው በከ ነቢ ሰለላሁ ዐለይሂ ወሰለም ፍቅራቸውን በዚህ ገልጸዋል። ባለቀሱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ይህን ነገር ሊያጽናናቸው ዘንድ መልአኩ ገብርኤልን ላከው። ጅብሪል ተልኮ መጣ ወደ ምድር። ሙሐመድ ሆይ አላቸው፣ ጌታህ በምን ምክንያት እንደምታለቅስ ያውቃል። ምን ሁነህ ነው? ምን ትፈልጋለህ እያለህ ነው ብሎ ይጠይቃል ብሎ ጠይቃቸው። ነቢ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? የዛኔ ኡመቲ 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 ብለው አሁንም ለቅሷቸውን ቀጠሉት ይላል ሐዲሱ ላይ። ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ። መልአኩ ጅብሪል ይሄንን መልስ ይዞ ተመለሰ ወደ አላህ። ጌታዬ አላህ ሆይ ባሪያህን ሙሐመድን ጠየቅኩት ስለምን ታለቅሳለህ ስለው ስለ ትውልዶቼ ነው የማለቅሰው እያለ ነው። ኢዝሃብ ያ ጅብሪል አለው አላህ። ጅብሪል ሆይ ሂድና ወቁል ሊሙሐመድ ሙሐመድን እንዲህ በለው ኢና ሰኑርዲከ ፊ ኡመቲክ ወላ ኑሲአከ አበደን፣ እነሆ እንዲህ ብለኋል አምላክህ አላህ ብለህ መልእክት ንገረው፣ እኔ ስለ ትውልዶችህ የትንሣኤዋ ቀን አስደስትሃለሁ እንጂ በፍጹም አላስከፋህም፣ እንድታዝን አላደርግህም ብለኋል በለው። ከዚያ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና መልአኩ ጅብሪል ይህን መልእክት አደረሰ። ነቢዩ ሰለላሁ ዐለይሂ ወሰለም በጥቅሉ አልኢማም ኢብኑል ቀይም ረሒመሁላህ ተዓላ ሲናገር ለትውልዳቸው ካላቸው ፍቅር የተነሳ በጣም አልቃሾች እና ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልዳቸው የገለጹበት መንገድ በጣም ብዙ ነው። ተገልጾ አይዘልቅም፣ አያልቅም። ከዚያ መካከል ያው እነዚህ ውስኖቹ ናቸው። ኢብኑል ቀይም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካለቀሱ በሁለት መንገድ ነው ይላል። አንደኛ ወይ ስለ ትውልዳቸው አስታውሰው ያንን ነገር ያለቅሳሉ። ሁለተኛ ደግሞ የቁርአን አንቀጽ በሚያነቡ ጊዜ ነቢያቶች የአምላክን ቃል ሲያነቡ ያለቅሳሉ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ምክንያት ነበር ያለቀሱ ከተባለ በሁለቱ ነው። እና ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ፍቅር በዚህ ዓለም ብቻ ሳይሆን በቀጣዩም ዓለም የሚቀጥል ፍቅራቸው ያኔም ራሱ የሚቀጥል እንደሆነ ከዚህ እንረዳለን ማለት ነው። ወገናችን ይህን ይመስላል። እሺ